አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዲ እንደዚህ እንፈተን? ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲን ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በአራት ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተናል። ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም አስደምሞናል ማለት ነው። የሚገርም ኮንትሮል። ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶች ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይሄን ብለው ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም። ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ኧረ በስመ አብ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም። እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው! በስመ አብ። እንዴት ነው የሚችሉት? ሁለተኛው ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው። የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ተረብስበ። እስኪ ሰርች አርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብጽን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም፣ ግን ግብጽንም ለጥፈናት እናልፋለን። ምንም አይመጣም። ትክክለኛው ጠንቋይ ማለት ያ አይደለም። ይሄ ያወራው አይደለም። በረኛው ነው። ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ። በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር በፈጣሪ። ኬፕ ቨርዲ ግን እግዚአብሔርን እኔ አርጀንቲና ሆናብኝ ነው እንጂ በፈጣሪ የሚገርም ቡድን። እናቴን ነው የምላችሁ። በቃ እንዴ ጥቅለላ፣ ኧረ ጎል፣ ጭንቀት ማለት አስተፉኝ። በቃ ስትረስ ሊቻ ማለት ነው። አስደስተሽኛል ዛሬ ሊሳንድሮ። የሚገርም ፐርፎርማንስ። ሊዮኔል አንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል። ስለሱ እንኳን ብዙ ማውራት አይጠበቅብሽ። አጣይ ግብጽ ናት እንግዲህ። አርጀንቲኒያንስ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው። ወንዘጓለን ገብቷል አይደል? ይዘጋል። ቢስሚላ ዋው! ጨዋታ፣ ገራሚ ጨዋታ ፋሚሊ። አርጀንቲና ኬፕ ቨርዲ 3-2 በማሸነፍ ወደ 16 ማለፍ ችላለች። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት ፋሚሊ። ኬፕ ቨርዲ ግን ክብር ይገባቸዋል። የጀግና አሸናፊ የተሸነፉት ሰዎች ቢልድ አፓቸውን አይታችኋል። ድፍረታቸውን እንዴት በፓስ እያደረጉ እንደሚወጡ እንግዲህ 2022 ላይ የዓለም ዋንጫን ያነሳቸው ብሔራዊ ቡድን ጋር ሜሲን የዓለም ምርጡን ተጫዋች የያዘ ብሔራዊ ቡድን ነው እየገጠሙ ያሉት። ግን ድፍረታቸው በጣም ነው የሚገርመው። ሲያስገቡ ሲያስቆጥሩ በጣም አስደንቀውኛልና ክብር ይገባቸዋል። ሜሲ እንደተለመደው ጎል አስቆጥሯል፣ አሲስትም አድርጓል። የኛ ደግሞ ልጃችን ሊቻ አሲስት አድርጓል፣ ጎል አስቆጥሯል። እስካሁን በዓለም ዋንጫ አንድ ሰው እንዳይከራከር በዓለም ዋንጫው ምርጥ ፐርፎርማንስ እያሳየ ያለው ምርጡ ተከላካይ ሊቻ ነው። ገራሚ ፐርፎርማንስ እያሳየ ያለው እና ዛሬ ምርጥ ጨዋታን ያመለጣችሁ። እውነት በጣም ደስ የሚል ጨዋታ ነው። እንግዲህ ሰዓቱ በጣም ሂዷል። አሁን ራሱ ይህን ቪዲዮ እየሰራሁኝ 9 ሰዓት ከ45 ደቂቃ ይላል። በጣም ከባድ ሰዓት ነው፣ ግን ውብ ጨዋታን ያየ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አጎምላለው ዛሬም ተኝተህ ይሄ ጨዋታ መለጠ። በመድኃኒዓለም ወይኔ! ያልተኛችሁ ሰዎች ግን ታሪክ ነው ዊትነስ እያደረግን ያለ ነው። ለልጅ የሚወራ ታሪክና ማለት ነው 20 ጊዜ ኮፒ ሊንክ ማለት ነው። ኬፕ ቨርዲ ግን እንዴት ነው የሚችሉት? በመድኃኒዓለም ግን ችግሩ አርጀንቲና 2 ሜሲ ነው ያላት። አንዱ ትልቁ ሜሲ ሌላ ታሪክ ጽፏል። ሞስት ወርልድ ካፕ አሲስት ኤቨር
በወርልድ ካፕ ታሪክ እንደ ሜሲ ብዙ አሲስቶችን ያደረገ ተጫዋች የለም ማለት ነው። አንድ አሲስትና አንድ ጎል። ሌላው ደግሞ የተከላካዮች ሜሲ፣ ሊሳንድሮ ማርቲኔዝ፣ ሊቻዘ ቡቸር በማንቼ በመሆንሽ ኮርቻለሁ። ምን አይነት ጎል ነው ያገባው! ምን አይነት አሲስት! እሱም ተከላካይ ሆኖ አንድ ጎልና አንድ አሲስት አድርጓል። ሌላኛውን ጎል ያስቆጠረው ሮሜሮ ነው። በመድኃኔዓለም በቃ አርጀንቲኖች ተጋደሉ። ኬፕ ቨርዲ ግን ነግሬያቸዋለሁ ገና የዛኔ ከስፔን ሲጮቱ ስፔን አቻ ስትወጣ ስፔን ላይ ወረደባት ሰው ኬፕ ቨርዲን እንደማድነቅ። ኬፕ ቨርዲ ካሜሮን በነበረችበት ምድብ አንደኛ ሆና የመጣች ሀገር ናትና በጣም ኮምፓክት የሆኑ ኮንፊደንት ምን ማድረግ እንዳለባቸው የሚያውቁ ምርጥ ቲሞች ናቸው። እንዳልኳችሁ ግን አርጀንቲና ሁለት ሜሲ ነው ያላት፣ አንድ ትልቁ አንድ ትንሹ ማለት ነው። ይመቻችሁ። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የሶስት ጊዜ የዓለም ዋንጫ አሸናፊዋ ሀገር፣ የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይህንን ጨዋታ እኮ አንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራቸው ጥራት በጣም ምርጥ ነበር። ተመችተው የነበር ኳሱን ሲይዙ የነበራቸው ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16ቱ መቀላቀላቸውን ማራገጥ የቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጓይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። ግን አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫንላት ማን የዋንጫውን ጨዋታ ያየነው ዛሬ ነው። አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው። አንተ ምን አይነት ቲም ነው ኬፕ ቨርዲ? ብቃታቸውን ያሳዩን። አንተ በጣም የክብር ሽንፈት ይወለ አፍሪካን ያኮሩት ምን አይነት ተጋዳይ ናቸው። አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች። ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንጂ ተሸክሟት ቡድኑን ወጣ። ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ልጄ፣ ምን አይነት ብቃት ነው ያሳየው። ተፎካካሪዋ ኬፕ ቨርዲ እንዴት ጥራት ያላት ቡድን ነች። አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል የምትችል ብቸኛው ቡድን ማለት ነው ኬፕ ቨርዲ ነች። ምን አይነት ብቃት ነው ያሳዩ። ትችላላችሁ። ምን አይነት ጨዋታ ነው የታየው። 3-2 አርጀንቲና አሸንፋለች ማለት ኬፕ ቨርዲ ግን ልዩ ቡድን ናት። ልዩ በስመ አብ ካቦ ቨርዲ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዲ ጭራሽ ነው የማይገርም። ምን አይነት ጎል ነው! ምን አይነት የቶርናመንቱ ምርጡ ጎልን መሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ። እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዲ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም። በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዲ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት።
አርጀንቲኖች እንግዲህ እንደተጠበቀባቸው ወደ ቀጣይ ራውንድ አልፈዋል። ሜሲም ደግሞ ሪከርዱን መስበሩ ቀጥሏል። ነገር ግን ካቦ ቨርዴዎች ይመስሉኛል የሰውን ልብ እውነትም ያሸነፉት ዛሬ ብዬ ማምነው እና የሚገርም ጨዋታን ያስመለከቱን። አርጀንቲና ጋር እንግዲህ ይቀጠቀጣሉ ተብሎ ታስቦ በዚህ ልክ መንጮት መቻላቸው የሚገርም ስራ ነው። ሜሲ ራሱ ያኛ ያገባት ፈርስት ሃፍ ላይ ያያዙት ጎል እሷ ራሱ ከኢንዲቪጁዋል ብሪሊየንስ የመጣ ነበር። ሊሳንድሮ ማርቲኔዝ የሚገርም ኳስ ሰጠው፣ ሜሲ ያበረደው፣ ቀለል አድርጎ ደግሞ አስቆጠረው በሱ ታለንት እንጂ የካቦ ቨርዴ ራሱ የመከላከል መንገዱ ምናምን በጣም አሪፍ ነበረ። ካውንተር ራሱ የሚሄዱበት መንገድ ያስፈራ ነበረ። የሆነ ችግር እንደሚያመጡባቸው ያስተዋውቅ ነበር እና ሰከንድ ሃፍ ላይ ደግሞ አርጀንቲኖች እንግዲህ ትንሽ ኮምፕለሰንት ሆኖ ነበር ሲጀምሩ። ካያቸው የመረጋጋት ነገር አለ። ኦልሞስት 2-3 የሚመሩ እንጂ 1 ብቻ የሚመሩ አይመስሉም ነበር እና እሱን ተከትሎ ደግሞ ካቦ ቨርዴዎች እንግዲህ በካውንተርም በዚህም በኮርናም እያሉ ነካ ሲያደርጓቸው ሲሞክሩ ነበር። ከዛ ድንገት ኦልሞስት 54ኛው ደቂቃ ላይ ዱዋርቴ እንደውም አግኝቶ መታ ከርቀት ትንሽ ከፈቱ ኦኬ ብሎ መሰለኝ አቅጣጫውን ቀየረና የሚገርማችሁ ብዙ ደቂቃ አልፈጀበትም። 5 ደቂቃ በኋላ 59 ደቂቃ ላይ ከእንደገና እንደዚህ የመሰረታት ኳስ የደረሰላችሁ የሆነ ዊርድ አንግል ላይ በቀኝ በኩል ተገኘ። ዱዋርቴ ወደ ውስጥ ያስገባል ተብሎ ሲገመት ጠጋ አረገውና ማንም ፕሬስ አላረገኝም ብሎ ለመጠጠው አቻ ማድረግ ቻለ ማለት ነው ለካቦ ቨርዴ። ከዛ በኋላ አቻ ካረገ በኋላ እስከ 90ኛው ደቂቃ ድረስ ማለት ነው ተማሙተው በቃ እንዴትም በዚህም በዛም እያሉ እነሱም በማል ያሾሎ ካቦ ቨርዴዎች በመከላከልም በዚህም በዛም ብሎ መወጣት ቻሉ ማለት ነው። ጨዋታ ምንም ሳሰሙት ካለፋችሁት በጣም ከባድ ነው ያመለጣችሁ። ኦልሞስት 10 ሰዓት ሊሆን ነው ማለት ነው። አሁን ይሄ ንብድ ያለ ጨዋታ በደንብ እናወራበት ይሆናል። ያለም ዋንጫ ጉዳይ ደግሞ ተለምረው ያመለጣችሁ ቸግራችሁ ራሱ መጫ እንደረሳ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። እያንዳንዱ ጨዋታ ድንገት ያመለጣችሁ መስማት የምትፈልጉት ካለ የትኛውም ጨዋታ እዚህ ያለላችሁ ፕሌሊስት ላይ ማለላችሁ ገብታችሁ ቼክ አርጋችሁ ሰርች አርጋችሁ ማየት ትችላላችሁ ማለት ነው። ስክሮል በማድረግ እንቀጥል እስቲ ተጫውተው ነው። ከዛ አርጀንቲኖች ማስጨነቅ ጀምረዋል። እንግዲህ ኤክስትራ ታይም ላይ በቃ አግብተው ይገላግሏቸዋል ተብሎ ሲጠበቅ እንደተጠበቀው ደግሞ 92 ደቂቃ ላይ ላውታሮ ማርቲኔዝ እንግዲህ ከኮርነር ያገኘሁትን ኳስ በሴት ፒስ ሩቲን ነገር አራምደው አርጀንቲኖች እንግዲህ ማግባት ቻሉ ማለት ነው። ለአንድ አደረጉት። በቃ አርጀንቲና በዚህም ካገኘ አንድም ደግሞ ከአንድ ኮፕ ፕሌይ ነው አያጣም ተብሎ ሲገመት እንደዛ አይደለም። ካቦ ቨርዴ ደግሞ በቃ ተኳኮሰባቸው። አርጀንቲና ያጠቋቸዋል። ኳሱን ይዘው የሚሄዱት ካውንተር ተውት በቃ እንደዚህ የሚበሩት። ከዛ የሆነ ሰዓት ኳሷ ተረጋጋችና 103 ደቂቃ አካባቢ የካቦ ቨርዴው ሌፍት ባክ እንግዲህ ትራብዞስፖር የሚጫወተው ካብራል ኳሱን ይዟል እና ምን አይነት ጎል እንዳስቆጠረ ጋይስ እኔ ላምን አልቻልኩም። እስካሁን ድረስ ያየሁትን ጠጋ አለ ፒኤስን ይመስለው ነው ጠጋ አደረገው በቃ ፊነሹት። ከዛች ከቦክሷ ኮርነር ከሳጥኑ ላይ ኮርነሩ በዛ ጥግ በኩል ገባ ብሎ ገባ። ተቀለሉ በቃ ሊትራሊ ተቀለሉ። ምን አይነት ጥቅለላ እንደሆነ አይ ቲንክ the best goal of the tournament by far ብዬ ነው ማስበው። የሚገርም ጎል አስመለከተ። ከዛ ካቦ ቨርዴ በቃ በስርዓት ጨዋታው ማስጨነቅና ለማሸነፍ እየሄደች እንደሆነ አሳየች። አርጀንቲኖቹ ትንሽ መደናገጥ ታየባቸው። ከዛ በኋላ ኤክስትራ ሃፍ ላይ እንግዲህ 105 ደቂቃ ላይ ማለት ነው። ከዛ በኋላ ላለው ትንሽ መልሶ ደግሞ ማስጨነቅ ቻሉ። ካቦ ቨርዴን ያስጨንቃሉ፣ አርጀንቲናም ያስጨንቃሉ። ከዛ ማን ነው መጀመሪያ ምላሹ ለሶስተኛው ጎል የሚሰጠው ተብሎ ሲጠበቅ ኮርነር ከእንደገና ያገኛሉ አርጀንቲኖችን። ዛሬ ኮርነር ላይ አደገኛ ነበሩ፣ በዚህ በዛም ብለው ማግኘት ችለዋል። ትንሽ እድለኛም ነበሩ ብዬ አስባለሁ፣ ያስጨንቀው ቢሆንም ማለት ነው። እና እሷ የተሻማቸው ኳስ ደግሞ ከእንደገና አሁን ዲፍሌክተር አድርጋ ሮሜሮ የገጫትን ኳስ ዲኜ ነክቶት ኦንጎሉን ይቆጠራል እና 3-2 ይሆናል። አርጀንቲኖች ደግሞ ከዛ በኋላ ላለው እኔ ለመድገም ይሞክራሉ ወይ ደግሞ በቃ ሴፍቲ ይጮታሉ፣ ኳሱን ይዙታል ተብሎ ሲጠበቅ ኳሱ ካቦ ቨርዴ ሙሉ ለሙሉ ለቃ መከላከል ጀመረች። እንደውም በሱ አንድ ለኳስ አምልጠዋል አርጀንቲኖች። ከዛ ውጪ ሞክሮ ነበር ካቦ ቨርዴዎች ታገሉ። እስከ 112 ደቂቃ ጀምሮ እስከ ኦልሞስት 123 ድረስ 3 ደቂቃ ላይ ጨምሮ ታገሉ፣ ግን ማግባት አልቻሉም። አርጀንቲና ሬዚደንት ነበሩ። ከዛ አርጀንቲና ራሱ ጨዋታው ሲያልቅ ተያዘዋል። ከፊታቸው ያስታውቃል ሁሉንም እንዳያሷቸው እና ኤሚሊያኖ ምናምን ደስ ብሏቸው ሎቪዚ ግን ድንጋጤም ነበር። ኦኬ ለትንሽ ተበልተን ነገር የሚል ነገር ማለት ነው ከሜሲ ምናምን ታያላችሁ። እና የሚገርም ጨዋታ ዋን ፎር ሂስትሪ ቡክስ ማለት ይሄ ነው። የሚገርም ጨዋታ ብቻ 3-2 አርጀንቲና ማሸነፋቸውን ተከትሎ ማለት ነው ግብፅን የሚገጥሙ ይሆናል ማለት ነው። እሱን ጨዋታ ማንን ነው እናንተ ሰፖርት የምታደርጉት? አርጀንቲና ወይስ ግብፅ? ማን ያልፈላችሁም ተገምታላችሁ? ያው ከዚህ ሰዎች ሳሉ ነው አይገዛ አርጀንቲና አንዳንዴ ተሮቻሉና ምናልባት ግብፅ የምትሉ ካላችሁ እውነትም ግብፅ ሰፖርት ለማድረግ የሚሄድ ሰው አለ? ውድ ዩ አይ ዶንት ኖ።
ብቻ ሚ ፐርሰናል እኔ አውድ ጎ ፎር አርጀንቲና። ብቻ ቀጣይ ያለውን ጨዋታ ደግሞ አይተን ምንመለስ ይሆናል። ተደምረው የራማጫ ጉዳይ ምን እንደምጣሱ አስቱ መጫና ይረስ ሐሳቦች ኮሜንት አስቀምጣችሁ ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻል። እኛ ብቻ ሳንሆን ሊዮኔል ሜሲም በኬፕ ቨርዲዎች እጅግ አስደናቂ የተባለ ብቃት መደመሙን እየገለጸ ይገኛል። ኬፕ ቨርዲዎችም እንኳን ደስ ያላችሁ ሲል መልእክቱን ያስተላለፈው ሊዮኔል ሜሲም ምሽቱን ከአርጀንቲና ጋር ከሻምፒዮኗ ጋር ማለት ነው አስደናቂ የተባለ ፉክክርን አድርገው ከአንዴም ሁለቴም ካምባክ አድርገው አቻ መሆን ችለው ነገር ግን በ111ኛው ደቂቃ በራሳቸው ላይ ባስቆጠሩት ጎል መሸነፋቸውን ተከትሎ ይህንን አስደናቂ ጨዋታ ስላሳዩን ምስጋና ይገባቸዋል። ኬፕ ቨርዲዎች እንኳን ደስ ያላችሁ ሲል ሊዮኔል ሜሲ እንግዲህ ለነሱም ለዚህ ስኬት በመብቃታቸው ደስታቸውን ተጋርቶታል። ቢሸነፉም ታዲያ ከልባቸው ያልጠፉ ቡድኖች መሆናቸውንም አስረግጠው ገልጸዋል። ሊዮኔል ሜሲ አሁንም አንድ ጎል አስቆጥሯል በዚህ ጨዋታ ላይ። ቮሲኒያ ደግሞ አሁንም ማለትም በትናንትናው ዕለት 17 ሚሊዮን ተከታዮች ነበሩት ኢንስታግራም ላይ ከሊዮኔል ሜሲ አርጀንቲና ጋር ከተጫወተ በኋላ ግን እንደምትመለከቱት በሰዓታት ውስጥ 2 ሚሊዮን በላይ ጨምሮ 19.4 ሚሊዮን ደርሷል። አሁን 20 ሚሊዮን ይገባል። ታዲያ በዚህም ትልቅ ተከታይ ካላቸው የዓለማችን በረኞች መካከል ግንባር ቀደሙ መሆን ይችላል። ኬፕ ቨርዴ አሳዛኝ ተሸናፊ ተጫውተዋል፣ ሞክረዋል፣ ተታግለዋል፣ ያላቸውን ሰጥተዋል። ግን በመጨረሻ ግን አርጀንቲና ናት። ንጉሱ ደጎት ሜሲ ሌላኛውን ጎል አግብቷል። በወርልድ ካፕ ኦል ታይም ያገባቸውን ጎሎች 20 አድርሷል። ምን አይነት ተጫዋች ነው? ምን አይነት ፍጥረት ነው ሜሲ? በዚህ ወርልድ ካፕ ደግሞ ያገባቸውን ጎሎች 7 አድርሷል። በ8 የወርልድ ካፕ ጌሞች በተከታታይ 8 ጨዋታ ላይ አግብቷል። በተከታታይ እስካሁን ያደረጋቸው ጨዋታዎች ላይ አረ ምን አይነት ፍጥረት ነው ሜሲ። ኬፕ ቨርዴዎች ግን የምር አሳዘኑኝ። ተፋልጠዋል። በረኛቸው ብቻ 8 ጎል ነው ሴቭ ያደረገው። 8 ጎል። ትንሽዋ ሀገር፣ የአፍሪካዋ ሀገር፣ ትንሽዋ የደሴት ሀገር አርጀንቲና እንዲህ ማስጨነቅ ራሱ ክብር ይገባቸዋል። ዋው ኬፕ ቨርዴ ዋው! የምር ልባችንን አሸንፈዋል። ጨዋታውን ቢሸነፉ እንኳን ልባችንን አሸንፈውታል። ዋው ኬፕ ቨርዴ አይደለም አንድ ጠንቋይ አራዳ ልጆች የፊዚክስ ህግ እንኳን ሜሲን መያዝ አልቻለም ነው ማለት አቡሻ። ለማንኛውም የዛሬው ኬፕ ቨርዲ ግን ከሚባለው በላይ የለዩና የሚያሳዝኑም ቡድን ናቸው ማለት ነው። ነገር ግን ጉዟቸው በዚህ አብቅቷል ማለት ነው። ምንም ማድረግ አይቻልም። ከዚህ በፊቱ ሻምፒዮኖች ናቸው አርጀንቲናዎች ማለት ነው። አሁንም እንግዲህ ጨዋታው እስከ 120 ደቂቃ ሄዶ ነበረ። ነገር ግን ባለቀ ሰዓት ማለት ነው ራሳቸው ላይ ኦንጎል ሜሲ ያሻመውን ኮርና ማለት ነው ኦንጎል ራሳቸው ላይ በማስቆጠር መሸነፋቸውን እንግዲህ ያረጋግጠዋል ማለት 3-2 ተሸንፈዋል ማለት ነው። ሲመሩ ሲደርሱ ሄደው ነበረ። ኬፕ ቨርዲዎች እጅግ በጣም አስደናቂ ጨዋታ ነበረ ዛሬ ሲያስመለክቱን የነበሩት። ማርቲኔዝ እጅግ በጣም ልዩ ነበረ ማለት ነው የአርጀንቲና በረኛ። እንደዚሁም ሊዛንድሮ ማርቲኔዝ፣ ሊዮኔል ሜሲም ጎል ማስቆጠር ችሏል ማለት ነው። አቡሻ ያው ሜሲ ካለ ከተጫወተ ጎል ግድ ነው ያራዳ ልጅ ማለት ነው። ለማንኛውም አርጀንቲና ወደ ቀጣዩ ዙር ማለፍ ችላለች ማለት ነው። እጅግ በጣም ቆንጆ ጨዋታ ነው ያየነው። ይህንን ጨዋታ ያላዩ ሰዎች ልናዝን ይገባል ማለት ነው። አዎ ሌሊት ነው፣ ነገር ግን ሌሊት የሚያስረሳ ጨዋታ ነው የተመለከትነው። ይመቻችሁ። በጣም አልቅሶ ሄዳየው የደስታ እንባ ነው የሚያለቅሰው። በደስታ ነው አልገለጽከውም። ወራዳ የጨዋታው ኮከብ ማርቲኔዝ ምን አይነት የሚገርምና የሚደንቅ አሲስት ነው ለሜሲ ያደረግለት። ምን አይነት የሚገርምና የሚደንቅ አሲስት ነው ያደረግለት። በእርግጥ የመጀመሪያ አይደለም፣ ከአንድም 2-3 ጊዜ ተመልክተነዋል። ለማስታወስ ያክል ለአማድ ማንቸስተር ሲቲ ላይ የሚገርም ኳስ ጣል ሲያደርግለት የምናስታውሰው ነው ማለት ነው። ልጁ ባህሪው ነው። ግን ደግሞ እንደዚህ አይነት ጨዋታ ላይ ስታደርገው ደግሞ ይበልጥ ይደንቃል። የጨዋታው ኮከብ ለኔ ዛሬ እሱ ነው። ድንቅ ጎል አስቆጥሯል። ከዛ ውጭ በመከላከሉም ጥሩ ነበር። ምናልባትም የመጀመሪያው ጎል ሲቆጠር ብሎክ ማድረግ አለበት ምናምን የሚል ጥያቄ የምታነሱ ግን ደግሞ ሙሉ በሙሉ የጨዋታው ኮከብ ዛሬ ማርቲኔዝ ነው። ሜሲ የሚገርም ጎል ነው የተመለከትነው ዛሬ። ያበደ ኮንትሮል፣ ያበደ ምናምን አበራረድ፣ አወርደህ አፈርጠህ ቆንጆ እያደረገ በረኛውን ገለህ የሚገርም ጎል ነው ያስመለከትከን። አታረጅም ወይ አንተ ሰውዬ? ትልቅ ጥያቄ ነው። ብዙ ቅጣት ምቶችን ስታገኝ በተደጋጋሚ አስቆጠርከው። ልቤም በስጋት አንጠልጥለን የጨረስከው በጣም በወሳኝና በከባዱ ሰዓት ቆንጅዬ ከኮርና አሲስት ያበደ ነገር ነው የተመለከትነው።
ሜሲ ቮዝኒያ የተባልከው በረኛ እንዴት ነው እስከ ዛሬ ድረስ የሆነ ማንቸስተር፣ ሪያል ማድሪድ፣ ማንቸስተር ሲቲ ምናምን ያልተመለከትን? ማለት 40 ዓመት ነው ጊዜ እንዴት ነው እንደዚህ ያለፈው? በእርግጥ በፕሮፌሽናል ደረጃ መጫወት የጀመረው በ25 ዓመቱ ነው ምናምን ነው እንደዛ ነው ማለት ነው እድሜው ከቆሰቆሰ ከጣሰ በኋላ ማለት ነው። ነገር ግን ከዛም በኋላ እንዴት ነው ያላየነው? ማለት ይሄን ችሎታ ይዘን እንዴት ነው የሚችለው? ጋይስ የሜሲን ቅጣት ምቶች በቀላሉ እኮ ነው እያያዛቸው የነበር። ሜሲ እኮ ነው የሚመታብህ ቅጣት ምት። አንተ ዝም ብለህ ነው በእግሩስ እንዴት ነው የሚወርደው የሚያበርደው? ሾልካል፣ ያልፋል፣ ይጥላል። ፓሶቹ ጸዴ፣ ኮንፊደንሱ የሌለ እንዴት ነው የምትችለው? ሎፔስ ካብራል ነው ምናምን የምትባለው አጩጭ። ኧረ በጌታ ስም እሷ ደግሞ ቤኔፊካ ነው ምናምን ነው የምትጫወተው። እንደ አጋጣሚ አይደለም በነገራችን ላይ ያንኳስ የመታቸው በድጋሚ ያያችሁት አይደለ? ቅጣት ምቶ ላይ በጥፍሩ እኮ ነው የወጣው ማርቲኔዝ። ጥፍሩን ገንጥሎለት ምን አይነት ልጅ ነው? እንዴት አባቱ ነው የሚችል? ያበደ ሊፍት ባክ ማንቺ ያምጠው ይልሽ አምጦ እባክህን አምጦ ስማም። አድኗቸው ታድጓቸው ነበር ለጥቂት። በእርግጥም ወደ 120 ጨዋታውን ወስዶታል። ምን አይነት ድንቅ ጎል ያስቆጠረ በጣም የሚችል ልጅ ማለት ነው። በጣም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን እናንተ ደግሞ ያልጠራው ሰው አለ ብላችሁ ኮመንት ላይ ደቅ አድርጉልኝ። ሀሳብ አስተያየታችሁ ይመሻችሁ። እኔ በህይወት ዘመኔ በእግር ኳስ እንደዚህ ይጨነቃለሁ ብዬ አስቤ አላውቅም ነበር። በቃ ለመጨረሻ ጊዜ እንዴት ጨነቁት? አርጀንቲና ከፈረንሳይ ፔናልቲ ሊዮ ነበር። ይሄው ኬፕ ቨርዲ ዛሬ አብሳ አስጨነቀችን። አረው ጭንቀት። አረ ኬፕ ቨርዲ እግዚአብሔርን ኬፕ ቨርዲ በጣም ነው የምትችሉት። እንደው አርጀንቲና ሆነባችሁና አልቋጠርንላችሁም እንጂ እግዚአብሔርን ከማንም ቡድን ትችላላችሁ። በቃ ትችላላችሁ። አርጀንቲና 3-2 በሆነ ውጤት እንግዲህ ኤክስትራ ታይም ላይ ኬፕ ቨርዲን ጥላ እንግዲህ ማለፍ ትችላለች። እንግዲህ ትልቅ ሪሊፍ ነው እንግዲህ ያደረግነው። ነገ ጠዋት እንግዲህ በደንብ ስለ ጨዋታው ሰፊ ትንታኔ ይዘን እንመጣለን። ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ ፋሚሊ በቅድሚያ ለኬፕ ቨርዲ እናጨበጭባለን ጋይስ። አፍሪካን በአግባቡ የወከሉ እጅግ አስደናቂ 500,000 የህዝብ ብዛት ያለባት ትንሽዬ ደሴት ትንሽዬ ሀገር አፍሪካን እንደዚህ ታስጠራ ያኮራል ጋይስ። አኩርታችሁናል ኬፕ ቨርዲ። አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለች። የሚገርም ጨዋታ። ይህን ጨዋታ ያመለጣችሁ ሰዎች በጣም ልትቆጩ ይገባል። የእውነት ምን አይነት ድራማዊ ክስተት፣ ምን አይነት ምልልስ፣ ምን አይነት ፉክክር፣ ምን አይነት ታጋይነትን የተመለከትነው። አርጀንቲና ይህንን ጨዋታ 3 ጊዜ መምራት ነበረባት ለማሸነፍ። ሊዮኔል አንድሬስ ሜሲ እንደተለመደው ሁሉ የመክፈቻውን ጎል አስቆጠረ። ኬፕ ቨርዲዎች ከረፍት በኋላ የአቻነቷን ጎል አስቆጠሩ። 30 ደቂቃዎች ተጨመሩ። በድጋሚ አርጀንቲና በሊሳንድሮ ማርቲኔዝ አስደናቂ ግብ 2-1 መምራት ቻለች። ነገር ግን ተቀይሮ የገባው ካብራል የሚባለው የኬፕ ቨርዲው ተጫዋች በጣም አስደናቂ፣ ምናልባት የውድድሩ ምርጥ ጎል ኮንቴንደር መሆን የምትችል ጎል አስቆጥሮ 2-1 ሆኑ። ከዛ ሊያልቅ ሲል እንግዲህ ጥቂት ደቂቃዎች ሲቀሩ ደግሞ በድጋሚ በሌላ ድራማዊ ክስተት አርጀንቲናዎች የማሸነፊያን ጎል ኩቲ ሮሜሮ በቴስታ ባስቆጠራት ጎል ሊዮኔል አንድሬስ ሜሲ አሲስት አድርጎለት የማሸነፊያን ለአርጀንቲና አስቆጥሮ እንግዲህ 3-2 በማሸነፍ ኬፕ ቨርዲን ጥለው እንግዲህ ወደ 16ቱ መቀላቀላቸውን አረጋግጠዋል። በቀጣይ ግብፅን በ16ቱ የሚያገኟት ይሆናል። ምን አይነት አስደናቂ ጨዋታ ነው! ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ 7ኛ ጎሉን አስቆጥሯል። እንደዚሁም ደግሞ በዓለም ዋንጫው 20 ጎሎችን በማስቆጠር የምንጊዜ ከፍተኛ ግብ አግቢነቱን አሁንም እየመራ ነው። እጅግ በጣም የተለየ እጅግ አስገራሚ ጨዋታን የተመለከትነው። ይሄ ቪዲዮ ሌሊት 10 ሰዓት የተለቀቀ ቪዲዮ ነው። በደንብ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉት እንግዲህ እንዲወጣ ጋይስ። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።